እሱ ፈጣሪ ነው የሚያውቀው። ዛሬ ግን እንግዲህ የተገናኙበት ዋነኛው ምክንያት እንግዲህ ዘላለም ከውጭ ሀገር ስጦታ ይዞለት መጥቶ እሱንም ለመስጠት፣ ሁለተኛ ነገር ደግሞ አዲሱን ቻናል ለማስተዋወቅ ይመስለኛል። እየገባችሁ የወንድማችን ሰብስክራይብ እያደረጋችሁ አበረታቱት። ዘሌ በጣም ጎበዝ ልጅ ነው ታውቃላችሁ። እዚህ በፊት የልዑልን ሕይወት ያተረፈለት ጀግና ወንድማችን፣ ስንት መስዋዕት የከፈለ ጀግና ነው። ምንም የማይበገረው ዘላለም አሁንም ቢሆን ከጎናችሁ ነኝ እያለ እንግዲህ በአበበ የሚባለው ሰውዬ ምንም ነገር እንኳን የሆነ እንትን ቢልም እኔም ከጎናችሁ ነኝ አቤል እንዳይከፋህ እያለ ወንድሙን እንግዲህ በጣም ብዙ ነገሮች እየተናገሩ ነው ያሉት። በዚሁም እንግዲህ ውጭ ሀገር የሄደበት ለምን እንደሄደ ምን አጋጥሞት ነው? አብዛኞቻችን ፖስት ተደርጎ የመጀመሪያ ቪዲዮ ሲመጣ በአዲሱ ቻናል ሐኪም ቤት ተኝቶ ምናምን ነው ፎቶ የፖስት አድርጎ የነበረው። እኔም ጭምር ውጭ ሀገር የሄደው ዘላለም ታሞ ነው ወይ ምንድን ነው እያልኩኝ ብዙ ጥያቄ እየጠየኩኝ ነበር። ማንም ሰው የነገረኝ የለም። ዛሬ እንግዲህ ለውጭ ሀገር የሄደበት ዋነኛው እግዚአብሔር ይመስገን አሞት ነው እያልን ብዙ ነገር እያልን ነበር። እሱ ግን ለስራ እንደሆነ የሄደው 15 ቀን ቆይቶ ነው የመጣው። ጊዜው እንዴት እንደሚሮጥ አይገርማችሁ? የእውነት ጊዜው ይሮጣል። አሁን ትናንት ዕለት መጣ። 15 ቀን 15 ቀን ዋው! ጊዜ እንደዚህ ነው። በጊዜው እንጠቀምበት ማለት ነው። ለማንኛውም እንግዲህ ለዘላለም ምንድን ነው ለልዑል ያመጣለት ስጦታ ማለታችሁ አይቀርም፣ እርግጠኛ ነኝ። እሱን ትንሽ ጓጉ፣ አልነግራችሁም። ስትጓጉ ግን እነግራችኋለሁ። ግን ዋነኛውም አብረው ዛሬ የመጡበት እንግዲህ በተለይ በአቤል ጉዳይ ላይ ዘላለም በጣም ማነው ልዑል በጣም ብዙ ወቀሳ በዝቶበት ነበር፣ አይታችኋል። በጣም ብዙ ነገሮች ተፈጥረው ነበር። ከአቤል ጋር ተጣልቶ ብዙ ነገሮች አይታችኋል። ያው እሱንም እንግዲህ በማስመልከት ሁለታቸውም በእርግጥ ሁለታቸው ማንም ሰው ሳያስታርቃቸው አቤል እና ልዑል ያው ይቅርታ ተባብለዋል። ስራቸው እየሰሩ ነው። ያንን ደግሞ ልዑላችን አቤላችንም ዘላለምም እንግዲህ ከጎናችሁ ነኝ፣ ምንም አይነት ነገር ቢመጣ ምንም ነገር እንትን ቢል አለሁላችሁ እያለ እንግዲህ እያበረታታቸው ነው ያለው። እንግዲህ አበበ የተባለው ሰውዬ ደግሞ በጣም 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 በየቦታው ወጥመድ እያስደረገ ስልኩን ለማንም ሰው ላገኘው እየሰጠ እንግዲህ አበበ የልዑልን ስልክ ስለሚያውቀው እየሰጠ እያስደወለ እንግዲህ በጣም እንደ መቀመጫ እንደነሳው ነው እንግዲህ ዘላለም ልዑል እየተናገረ ያለው። በቃ ማታ ራሱ ምንም ጊዜ የለም ማለት ነው። እንትንም ስከፍት ቴሌግራም፣ ዋትሳፕ ምንም ነገር ስከፍት ያልተባለ የማስፈራሪያ ምናምን ቴክስቶች ነው አሉ የሚጻፍልኝ ብሏል። ያው እንግዲህ ካበበ ከሊያ ማንም ሰው አይሆንም፣ እርግጠኛ ነኝ። ከሶስታቸው ከሁለታቸው አንዳቸው ናቸው የሚያደርጉት። ሌላም እኮ አለ። ያው እኛ አበበና ሊያ እያልን ስለምንላቸው ነው እንጂ ከጀርባ ዋነኛው ወንበዴ አለ። እንግዲህ እሱም ሊሆን ይችላል። ያው እኔ አንዳንድ ጊዜ ስልክ ስጠይቁኝ የማልሰጣችሁ ለዚህ ነው፣ ይቅርታ አድርጉልኝ። እና ብዙ ነገሮች አሉ በእነሱ መሀል። ሰዎች የእነሱን ድክመት የእነሱን እንዲወድቁ እነሱ እና ጀግናችን እንግዲህ ዛሬ ከስንት ቀን በኋላ ተገናኝተዋል ማለት ነው። እንግዲህ ሁላችሁም አብራችሁ ለምን አትሰሩም? አብራችሁ ለምን አትመጡም? ብዙ ጥያቄዎች አሉ። እነሱ ግን አንድ ጊዜ ተናግረዋል ሁሉ ነገር። ባለፈው እኔ የአስር መደጋገም አልፈልግም፣ ግን አብዛኞቻችሁ ተነግሯችኋል። ግን መልሳችሁ ደግሞ የምትጠይቁ ሰዎች አላችሁ። ምን ማለት ቪዲዮን ያላያችሁ ልትሆኑ ትችላላችሁ። እኔ ለእናንተ መፍረድ ሳይሆን ያላያችሁ ልትሆን ትችላላችሁ። የእነሱ ፍቅር አንድ ላይ መምጣት የሚያስደስታችሁ ብዙዎቻችሁ አናውቃለን። ያው እንግዲህ የራሳቸው እንትን ነው። ዘላለም ደግሞ ለምን እንደተው አላውቅም። በዋናው ቻናል ሌላ ልጅ ነው እየሰራ ያለው።
በአዲሱ ግን በየቀኑም ባይሆን በ3 ቀን በ2 ቀን እየለቀቀ ነው። ዛሬ ዋነኛ የመጣበት ጉዳይ ይመስለኛል ለማስተዋወቅ እና ሌላ ደግሞ ለልዑላችን አዲስ ስጦታ በቃ በጣም ከውጭ ሀገር እንግዲህ በጣም ለ15 ቀን ምናምን ቆይቶ ነው የመጣው ታውቃላችሁ። እንግዲህ ከውድ ደንበኞቻችሁ የተላከ ምርጥ ትውስታ የሚያለው በቃ ምን አይነት እንትን ልበላችሁ እና በጣም ደስ የሚል ስጦታ ነው ይዞለት የመጣ። አንደኛ ይገባዋል። እኔ ልዑልም ሆነ ዘላለምም ሆነ አቤልም ማናቸውም በዚህ ስራ የሚሰሩ ሰዎች በቃ የሆነ ሰርፕራይዝ የሆነ ነገር ቢሰጣቸው ሲያንሳቸው ነው እንጂ አይበዛባቸውም። ከሚሰሩት ስራ በጣም ብዙ ነገሮች የራሳቸውን መስዋዕት አድርገው እየከፈሉ የሚሰሩት ስራ ስለሆነ ለእነሱ ስጦታ ምንም አይደለም፣ ተራ ነገር ነው። ምንም አይደለም። የእውነቴን ነው የምላችሁ። ብዙ ነገር የሚሰጣቸው እውነት አቅም ቢኖር በጣም ብዙ ነገር ቢሰጣቸው ደስ ይለኛል። ያው እንግዲህ እግዚአብሔር የሰውን ሰው ውለታ አይመልስም፣ ከፈጣሪ ብቻ ነው የምታገኙና እነሱ ከፈጣሪ ነው የሚያገኙት። ለሚሰሩት፣ ለሰዎች ለሚደርሱት፣ ለሁሉም ነገር በዚህ ስራ የሚሰሩት በእያንዳንዳቸው ብዙ ሰዎች አሉ። ከነገራችን ላይ ከካሜራ ጀርባ የተደበቁ በጣም ብዙ ወንድሞቻችን አሉ፣ ብዙ ችሎታ ያላቸው የሚሰሩትን በጣም ብዙ ነገር እና ያው አንዳንድ ጊዜ እኛ ደግሞ ፊት ለፊት የሚመጣልን ምናምን ስለምንናገር ነው እንጂ ብዙ ሰዎች እንደዚህ አይነት ችሎታ እንዳላቸው አናውቅም። ሆነም ቀረም ግን ደስ ብሎኛል። የእውነቴን ነው የምላችሁ፣ በጣም ደስ ብሎኛል። ለወንድሙ አስቦ ከዛ ሀገር ድረስ ይዞ መጥቶ እንደዚህ ሰፕራይዝ ደስታው ብታዩ ፈገግታው ተመልሷል። ልዑል ሰሞኑን በጣም ብስጭት፣ በተለይ በአበበ ምክንያት በጣም ብዙ ነገሮች ብዙ ነገር እንትን እያለበት ነው። ትናንት ዕለት የሆነ ስልክ ተደውሎ እዚህ ቦታ አለ ተብሎ ብዬ ቪዲዮ ሰርችላችሁ ነበር። እኔ መግቢያ ላይ አድርጌላችኋለሁ። አንቺ ውሸትሽን ነው ምናምን እያላችሁ ብዙዎቻችሁ፣ እኔ እናንተ እንድታምኑ ምን ማድረግ እንዳለብኝ አላውቅም። ይቅርታ አድርጉልኝና ምን ላድርግ እንድታምኑ የራሳቸውን ቪዲዮ መግቢያ ላይ አስቀምጬላችሁ ነው። ከዛ በኋላ ነው የኔ ድምፅ የሚቀጥለው እንድታምኑ እንጂ ሙሉ በሙሉ እኮ ያለማስገባት ይችላል። አሁንም አብረው ካላስገቡ አታምኑም። አረ መድኃኒዓለም እናንተ ግን እንዴት ነው ዲ ሁላችሁም አይደላችሁም። አንዳንዶች በፍጹም ካላላችሁ በቃ እዚህ ጋር ምን ጉድ ነው በእናታችሁ የምንሰማው ነገር ምን አይነት ጉድ ነው ትላላችሁ። እኔ ደግሞ ያልተደረገ ያልታየ ነገር አላወራም። ይሄ ትልቁ የራሴ እንትን ያየሁትን የተላከልኝን እንጂ ምንም ነገር ያላየሁትን ከእንትን ፈጥሬ ዝም ብዬ አላወራም። እና ተረዱ። ያው እኔ እኮ እናንተ ጋር አምጥቼ ማሳያችሁ በጣም ትንሿን ነው። ሙሉውን አምጥቼ ሙሉውን ባሳያችሁ ራሳቸው በራሳቸው እንዲመጡ ለነሱ ስል እንጂ ሙሉ አምጥቼ እኔ ጋር ባሳያችሁ ምን እንደምትለው አላውቅም። እኔ ደግሞ ሙሉን አላሳያችሁም። ምክንያቱም እየለፉ እየደከሙ ያሉ እነሱ ስለሆኑ እኔ ስላልሆንኩ እነሱ ናቸው የሚለፉ። እኔ እዚህ ጋር ቁጭ ብዬ እንደዚህ የሆነ እነሱን ለማበረታታት እነሱን ዓለም እንዲያውቃቸው ከማድረግ ውጭ ሌላ ነገር እኔ ምንም እያገዝኳቸው አይደለም። ከነገራችን ላይ ሼር ላይክ ማድረግ ራሱ ትልቅ እገዛ እንደሆነ ታውቃላችሁ። ቪዲዮ በሚለቁ ሰዓት ላይክ ስታደርጉ ሰብስክራይብ ስታደርጉ የእነሱን እይታ በጨመራችሁላቸው ቁጥር እነሱን ትልቅ እገዛ ነው። እኔ ደግሞ የእነሱን እንትን እያስተዋወቅኩላቸው ነው በትንሹም ቢሆን። እኔ ጋር አሁን ትንሽ ሰውን ብትሆኑ ቢያንስ እናንተ ደግሞ አይታችሁ ለሌላ ታስተላልፍ። እንደዚህ እያለ ነው የእነሱ ዓለም እንዲያውቃቸው ማድረግ ያለብን። ለምን በቶክቶክ አይሆንም? አጠር አድርጋችሁ በተለያየ እንትን እየቆራረጣችሁ ብትለቁ ለእነሱ ይጠቅማል እንጂ በፍጹም እነሱን አይጎዳቸውም። ከዛ ውጭ ደግሞ አላምንም የምትሉ ሰዎች እኔ ምንም ማድረጋችሁ አልችልም። በጣም ይቅርታ አድርጉልኝ። ማመን ያለ ማመን እንግዲህ የእናንተ እንትን ነው። ሰው አላምንም ካለ ምንም ልታደርጊው አትችይም።
እና ዛሬው ግን ዋናው ምክንያት ዛሬ የመጣሁበት ግን ሁለት ጀግናዎች በስንት ቀናቸው ተገናኝተው የእነሱን ደስታ ላሳያችሁ ነው። ሁለተኛ ደግሞ ዘላለምን ብዙዎቻችሁ እየጠየቃችሁ ስለነበረ እና የእነሱ ደስታ የሚያስደስታችሁ እነሱ አንድ ላይ ሲሆኑ ብዙዎቻችሁ ደስ ይላችኋል። የብዙዎቻችሁ ጥያቄ ነው። አብራችሁ ነው፣ አብራችሁ ስሩ። አሁን ራሱ አብዛኞቻችሁ በትንሹም ቢሆን ያያችሁት ቪዲዮ ዘላለም አዲስ ዩቱብ እንደከፈተ የምታውቁ ሰዎችም አግዘው አቤል ጋር አሁን ምናምን እያላችሁ ብዙዎቻችሁ በጣም ብዙ ነገር እያላችሁ ነው። ያው እነሱ ደግሞ የራሱ ምክንያት ይኖረዋል። ኦልሬዲ አሁን እኮ አቤል እኮ ሰው አያስፈልገውም። እውነት ለመናገር ሶስት አራቱ ነው እየሰሩ ነው፣ ከካሜራ ጀርባም አሉ። ስለዚህ ሰው ስለበዛ አይደለም። ዋናው እነሱን መያዛቸው ነው። እና አበበም ሆነ ሊያም ሆነች ማናቸው መያዛቸው ስለማይቀር አታስቡ። አቤልም ነፃ ይወጣል። ኦልሬዲ ምንም ነገር እንደሌለበት እናውቃለን። ግን ደግሞ አይላሱ ለእንትኑ ሲባል ደግሞ ብዙ ወንድሞች እያገዙት ነው። ብቻ እግዚአብሔር ይመስገን ማለት ነው። እስካሁን ድረስ በልዑል ምንትን ነው እዚህ ጋር አቤል ወጥቶ እንዲሰራ የተደረገው እንጂ እስር ቤት ነበር። አቤል ራሱ በውጭ ሆነ የዋስ ምንትኑን እንትን ብሎለት ይህ ሁሉ ያደረገው ልዑል ነው። እግዚአብሔር ይስጠው። ልዑል መቼም ለብዙ ሰዎች መፍትሄ የፍትህ መፍትሄ ቁልፍ ነው። በቃ ብልህ የሆነ ሰው ነው። ለሰዎች ያለው ክብር፣ ለሰዎች ያለው እኔ እንጃ እውነት እስካሁን በጣም ብዙ ሰው አይቻለሁ። ልዑል ደግሞ ይለያል። ለሰው ልጅ ያለው ክብር፣ ሰው እሱ ከሚያስቀይም ሰው ቢያስቀይመው ይሻለዋል። ዝም ብላችሁ ካያችሁት ሁልጊዜ ማለት ነው በቃ እና እኔ እንጃ እንደዚህ አይነት ሰው አይገኝም። እድለኛ ናቸው። እንደ ጓደኛም እንደምንም እየተመካከሩ እርስ በርሳቸው ችግራቸውን እየፈቱ ብዙ ነገር ገና ብዙ ታሪክ ይሰራል። የእውነቴን ነው እላችሁ። ይህ ገና መጀመሪያው ነው። ቀጣይ ደግሞ ምን እንደሚሰሩ እናያለን። ብቻ እግዚአብሔር ክፉ ነገር የያዝላቸው፣ ምቀኛቸውን ያርቅላቸው እያላችሁ ጸሎት አድርጉላቸው። ዘላለምም እንግዲህ ወደ ስራ ተመልሶ በአንዲት እናት ጉዳይ እየሰራ ነው። አረብ ሀገር ሄዳ በእሷ ጉዳይ በጣም ብዙ ነገሮች እየሰራ ነው ያለው። በሱም እንግዲህ እና በዚሁም ስትጠይቁኝ የነበረው እንግዲህ ዘላለም ለምን በዛኛው በዋናው ቻናሉ አይመጣም እያላችሁ እሱንም መልስ እንግዲህ ዛሬ የምትሰሙት ይሆናል። ለምንድን ነው በዛኛው ቻናል የጠፋው፣ ለምን አዲስ ከፈተ የሚለውን በራሱ አንደበት ትሰሙታላችሁ። እንግዲህ ሁሉንም ነገር መሀል ላይ አስገባላችኋለሁ። የዘላለም እና የልዑል ቆይታ ማለት ነው። እንግዲህ የራሱ ጉዳይ ሊሆን የራሱ ጉዳይ አልኩኝ የራሱ እንትን ሊሆን ይችላል። በራሱ እኔ አላቅም። ብቻ ለምን አዲስ ከፍቶ በዛኛው እንደጠፋ የራሳቸው እንትን ይሆናል። ስለዚህ ምንም አይከፋም እኮ ያኛውም እየሰራበት ስለሆነ ብዙ የሚያስጨንቅ ጉዳይ አይደለም። በዛኛውም እኮ ያኛው ልጅ በጣም ጎበዝ የአቤልን ሕይወት ባለፈው ታስታውሳላችሁ፣ ያተረፈለት በጣም ጎበዝ። እውነት አንዳንድ ጊዜ ከካሜራ ጀርባ በጣም ብዙ የተደበቁ ልጆች አሉ። ለሰው ልጅ መፍትሄ ቁልፍ ያላቸው በጣም ብዙ ወንድሞቻችን አሉ እና በእነሱም እንግዲህ አይታችኋል። ብዙ ነገሮች ሰሞኑን እየተፈጠሩ በተለይ በልዑል በአቤል ላይ ብዙ ነገሮች እየመጡ ነው። ይህን ሁሉ እንግዲህ እየተቋቋሙ እንግዲህ በተለይ አበበ ከጠፋ ጀምሮ ብዙ ነገሮች መጥተዋል። ማስረጃዎችን በዛም ልክ በጣም ብዙ ሰዎች እየደወሉ ለነ ልዑል
እኔ የሚደውለውን ሰው ብዙም አላምነውም። የሚደውለውን እዚህ ቦታ ነው እንደዚህ ነው የሚለውን ሰው አላምንም። ወጥመድ ሊሆን ይችላል ብዬ ስለማስብ እነሱን አላምናቸውም። ትክክለኛ የልዑል ሰዎች ራሳቸው ተከታትለው እዛ ቦታ ላይ ምን እንደተፈጠረ ራሳቸው ካላመጡ መረጃ ተደውሎ ምናምን እሱ እንኳን ልቡ ልቅ ነው። እንግዲህ ምንድነው ሰርፕራይዙ ማለታችሁ አይቀርም። እንግዲህ እስካሁን ድረስ ብዙ ነገሮች ብያችኋለሁ። እንግዲህ ለልዑላችን ከውጭ ሀገር የመጣለት ባለፈውም ነግሬያችኋለሁ። ለዘላለም እዛ ከሄደ በኋላ የዛ ውጭ ሀገር ሆነው እነሱን የሚከታተሉ ሰዎች ዘላለምን ሰርፕራይዝ እንዳደረጉት እንግዲህ እነሱም ዛሬም ዘላለምም እንግዲህ ለወንድሙ በጣም የማይረሳ ጊዜ የማይረሳ ስጦታ በቃ እና እኔ ቃል የለኝም ለሁለታቸው የእውነት እርስ በርሳቸው እንትን ሲባባሉ ስታዩ በጣም ነው ደስ የሚለው። የእነሱ አይነት ፍቅር የእነሱ አይነት ጓደኛ የእውነት ለሁላችንም ይስጠን። በተለይ ታማኝ ሰው በቃ ታማኝ ለሁለታችሁ። እነሱ እኮ ያላቸው እንትን ከምንም በላይ ጓደኛ ማለት ስትሆኝ በቃ እምነት ካለሽ ተማምነሽ የምትሰሪ ከሆነ በፍጹም በአንቺ ላይ ምንም አይነት እንትን አይደርስብሽ። እነ ልዑል ላይ የማየው ደግሞ እሱን ነው። እነ ልዑል እና አቤል ጋር የማየው መተማመናቸው፣ እርስ በርሳቸው መደጋገፍ ምናምን እሱ ለየት ያለ ነው እና ለሁላችንም እንደዚህ አይነት ፍቅር የሆነ ጓደኛ ይስጠን እግዚአብሔር አምላክ። ብዙ ሰዎች አሉ እኮ የተደበቁ በጣም ብዙ። ያው እኛ ፊት ለፊት የምናየውን ስለምናይ ነው እንጂ አሉ በጣም ብዙ እንደዚህ የሚተማመኑ እርስ በርሳቸው የሚደጋገፉ እና እንደነዚህ አይነት ለሁላችንም ይስጠን ነው የምለው። እና ዘላለም እና ልዑልም እንግዲህ በአዲስ ነገር መጥተዋል። እንግዲህ ወንድማችን ዘላለም እያበረታታችሁ ለማለት ይመስለኛል ዛሬ ዋነኛው ጉዳይ የመጡበት ጉዳይ ዘላለምን እንድታበረታቱት እና ዋናው ደግሞ ለልዑል የተላከውም እናም እሱም ያመጣለት ስጦታ እሱንም ለመስጠት ይመስለኛል ዛሬ የተገናኙት። በጣም ደስ ብሎኛል። በስንት ቀናቸው አብረው ስላየኋቸው ደስ ብሎኛል። የእውነት የኔ ምርጦች፣ የኔ ጀግናዎች፣ ምንም ወደር የሌላቸው ጀግናዎች እግዚአብሔር ይጠብቃቸው ከክፉ ነገር ሁሉ ባሉበት እና ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላም ያደርገው እያልኩኝ ሰላማችሁ ይብዛልኝ። ባይ ባይ።